የሀገራዊ ምክክር ኮሚሽነሩ ከኃላፊነታቸው መልቀቃቸውን ሰምተናል። ሱዳንና ኢትዮጵያ ኤርትራን ወዮልሽ ብለዋታል። በሱዳን በኩል እርምጃ ወስዳለው የተባለ ሲሆን በኢትዮጵያ በኩል ደግሞ አደብ ግዢ የሚል መልእክት ነው የተላለፈው። ሁሉንም በዝርዝር እናያቸዋለን። አብራችሁን ቆዩ። የሀገራዊ ምክክር ኮሚሽነሩ ከኃላፊነታቸው መልቀቃቸውን ሰምተናል። ግርምትን የፈጠረው የኮሚሽነሩ ስራ መልቀቅ ሳይሆን በእሳቸው ትክ ሌላ ለመተካት የተደረገ ጥረት በቀሪ ኮሚሽነሮችም ይሁን በሾማቸው በሕዝብ ተወካዮች ምክር ቤት በኩል ምንም አይነት ፍላጎት አለመኖሩ ነው። በኮሚሽኑ አዋጅ መሰረት አንድ ኮሚሽነር ከኃላፊነት ሲነሳ ወይም ሲለቅ አሊያም በሞት ሲለይ አዲስ ተሿሚ ይተካል። ምንም እንኳን ኮሚሽነር ተገኝ ወርቅ ኃላፊነታቸውን አስረክበው ከተሰናበቱ ጥቂት ወራት ቢቆጠርም ይህ ዘገባ እስከተጠናቀረበት ሰዓት ድረስ አዲስ ኮሚሽነር መተካት አልተቻለም። ኮሚሽነር ተገኝ ወርቅ ጌቱ ከ11 የሀገራዊ ምክክር ኮሚሽነሮች መካከል ስራቸውን በፍቃዳቸው የለቀቁ ሲሆን የለቀቁት ደግሞ የኮሚሽኑ የስራ ዘመን ለአንድ ዓመት መራዘሙን ተከትሎ ነው። በለቀቁት ኮሚሽነር ፋንታ ሌላ ኮሚሽነር እንዲተካ ያልተፈለገው ደግሞ ከአሰራር ውጭ በሆነ መልኩ ቀሪ ኮሚሽነሮች እኛ እንበቃለን የሚል ምላሽ እንደተሰጠም አረጋግጠናል። ሱዳንና ኢትዮጵያ ኤርትራን ወዮልሽ ብለዋታል። በሱዳን በኩል እርምጃ ወስዳለው የተባለ ሲሆን በኢትዮጵያ በኩል ደግሞ አደብ ግዢ የሚል መልእክት ነው የተላለፈው። በኢትዮጵያ በኩል ይህንን ያሉት ደግሞ አምባሳደር ዲና ሙፍቲ ሲሆኑ የኤርትራ ጦር በኃይል ወሮ ከያዘው የኢትዮጵያ ግዛት በአስቸኳይ ለቆ እንዲወጣ የዓለም አቀፍ ማህበረሰብ ጫና እንዲያደርግም አሳስበዋል። አምባሳደር ዲና ሙፍቲ ኢትዮጵያም በቃላት ብቻ ሳይሆን የታጠቁ ቡድኖችን በትጥቅ የመደገፍ እንቅስቃሴም ከፍተኛ ዋጋ ያስከፍላል ብለዋል። የኤርትራ መሪ ኢሳያስ አፈወርቂ በ34ኛው የነጻነት ክብረ በዓል ላይ ባደረጉት ንግግር ኤርትራውያን ከነጻነት በኋላ ስላገኟቸው ለውጦች የመጥቀስ ፍላጎትና ሞራል እንዳልታየባቸውም ገልጸዋል። ፕሬዝዳንቱ ዕለቱን በማይወክሉና በማይመለከታቸው የጎረቤት ሀገራት ውስጣዊ ጉዳይ እንዲሁም ጂኦፖለቲክስ በንግግራቸው ሲፈተፍቱ እንደነበር፣ ንግግራቸው በበቂ እውቀት ላይ የተመሰረተ እንዳልነበር አምባሳደር ዲና ሙፍቲ ትዝበታቸውን በጽሁፋቸውም አስፈረዋል። በኢትዮጵያ መንግስት ይደገፋል ተብሎ የሚነገርለት የሱዳን ፈጥኖ ደራሽ ጦር መሪና ከፊል ሱዳንን በቁጥጥር ስር ይዞ የሚገኘው ሌተናል ጀነራል ሐምዳን ዳገሎ ሐሚቲ የኢሳያስ አፈወርቂን ሀገር ጦሬን ደፍሯል፣ ኤርትራ ላይ በቀጥታ እርምጃ መውሰድ እጀምራለሁ ሲሉ ከዛቻ የዘለለ ንግግርም አድርገዋል። ኤርትራ የጀነራል አርቡናን ጦር በማሰልጠን የእኛን ጦር በመወጋት በሱዳን የውስጥ ጉዳይ ጣልቃ በመግባት ከፍተኛ ጉዳት አድርሷል የሚሉት ሐሚቲ ኤርትራ ለዚህ ተግባሯ ትከፍላለች፣ ያለንን አቅማችን ተጠቅመን በኤርትራ ላይ እንዘምታለን ያሉ ሲሆን ከዚህ በተጨማሪ ግብጽ ለአልቡርሃን ጦር እየደገፈች እንደሆነ እናቃለን፣ ግብጽ ከዚህ ድርጊቷ እንድትቆጠብም አሳስበዋል።